ሳም እንጨትን አምልክ አንተ ውሻ አንተ ጥንብ ቆይ ድንጋይን ሳማለች ሱናናና ሳይ አንተ ከብት የውሻ ልጅ ስለ ጥላቻ ብቻ ነው እንደምሰብከው አንተ ስድብ ብቻ ነው የምታውቀው ደደብ ዶማ ሰውነታ አላ እምብርት ጋር ቀዳዳለች እምብርት አለሃ ያቺን ፓርት መጀመሪያ ሰይጣን ነው የሰው ልጅ ሲፈጠር መጥቶ አዳምን እንደዚህ ሲነካው ሆዱ ጋር ያቺ ፓርት ነፍስ ሳይዘራባት በፊት አነሱና ያቺን ጭቃዋን ፓርት ጣሏት መላእክቶስ ማለት ነው ከሱ ነው ውሻ የተፈጠረው ገብቷል አንተ ዕውቀት አረድገም እዚህ ላይ አልደረስክም መሐመድ ፈረስ የሚሸጥበት ቦታ ሄደ ሽጥልኝ አለው እሺ አለው ገንዘብ ግን አልከፈለም ከዛ ፈረሱን ይዞ ወደዛ ጋር ሰጣለው ብሎ ሰውየው ሲከተለው መሐመድ አፈጠነው ቆሰቆሰው ሰውየው ቀስ ብሎ ነበር ከዛ ሌሎች በቃኝ ለኛ ሽጥልን አሉ መሐመድ ምን ገዛ ከሆነ ግዛ ካልሆነ ለነኝ ይሸጣለው አለው ሸጠህልኛል ብሎ ያገመ መሐመድ ሰውየው ከዛም ሸጥልህም አለው ከዛ ሸጠህልኛል ብሎ መሐመድ ድርቅ አለ መጨረሻ ላይ ምስክር አንጣ አለው ሻገር ባለፈረሱ ጌታ ከዛ ኩዜማ መጣና መሐመድን የመሰክርልሃለሁ በስተሃን ብያለው ጓደኛው ስለሆነ መሐመድ ጓደኛ ነው ኩዜማ ከዛ ምን ብለህ ትመሰክራለህ በቦታው ላይ የሄለ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ መሐመድ ምን አለ የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻይቱ ከዛ ፈረሴን ሲል መሐመድ ገዝቻለሁ ይላል ኩዜማ ደግሞ መሐመድ ገዝቶታል አለ አንድ ሰው ምስክር እንዳይባል ደግሞ መሐመድ ምን አለ የኩዜማ ምስክር ሁለት ሰው ምስክር ነው አለ ይሄ መገለጥ ነው የሰው ፈረስ ወስዶ ይሄ ታምር ነው ይሄ ነብይነት መስፈርት ነው ሰውየው ሳይሸጥ ሸጠሃል እሱም ደግሞ ሳይመለከት አይቻለው ገዝቷል አንተ ምስክርነት የሁለት ሰው ምስክር ነው ነብይ ነህ አንተ ደግሞ ሲለው ነብይ አይዋሽም ይላል ይሄኛው ስለዚህ ስለማይዋሽ ገዝቷል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ ያንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል ይሄ ሰውዬ ማይም ነው እኮ አንደ ነብዩ ማይም ነው አንተ እናመሰግናለን መሐመድ ነው እኛለው ማለት ነው አስተግፊሩላህ ነብያችሁ ፈረስ ሰጥቷል በቃ ምንድነው ሰው አታላቃት ሱብል መልሶ አንላችሁ ማይዛቸው የተሰረቀችው ፈረስ አንተ ጥንት ድንጋይን ሳም እንጨትን አምልክ አንተ ውሻ አንተ ጥንት ቆይ ድንጋይን ሳማለች ሱናናና ሳይ 29:19 ላይ ድንጋዩን በመሳም ገነት ትገባለች አንተ ውሻ ነብያችን ሰለላሁ ዐለይሂ ወሰለም አንተ የምትናገራቸው አይደለም ዓለምን የመሩ ጀግና ናቸው እሺ እውነት ነው በአንድ ሌሊት 11 ሴቶችን ይመሩ ነበር በአንድ ሌሊት 11 ሴቶችን ወሲብ ያደርጉ ነበር በ56 ዓመታቸው የ6 ዓመት ህፃን ልጅ ማግብተው ለምንድነው የምትሰማው ወሲብ ያደርጉ ነበር አቡ ዳውድ አንድ እንደሚናገር አንተ ድንጋይ ለምንድነው የምትሰማው ስትባልኮ መልስ የሌለ ድንጋይ ኮነክ እንጨት ለምንድነው የምታመልከው ቆይ እኔ ድንጋይ አልስምም ማመልከው አይደለም ድንጋይ ነው የምትሰማው ዝም በል እንጨት ቆይ አትጩሂ ዝም በል ድንጋይና እንጨት እያመለክ ሱናናና ሳይ 29:19 ላይ ጥቁሯን ድንጋይ በመሳም ገነት ገባለሁ ብለሽ ታሚ አንቺ ነሽ ኃጢአቴ ይቅር ይባላል ብለሽ መጣሚው አንቺ ነሽ ነው ያደረገው አትጩሂ እንተበሽው አትጩሂ መንፈስ ታውቃለህ አትጩሂ በመቼው መልስ አታመጪ አንተ ግማታ ጫማ ይሸታል ጥንብ ሽንት ቤታችሁ ሲገማ ጥንቦች ንጽህና ቅድም ጠርጠር ያለው ቅድም ያልኩት ለዚህ ነው ሽንት ቤታችሁ አንተ ዝም እስኪ አዲስ አበባና ወንድ ከሆነ የምታየው ያልኩሽ አትጪ አንተ አደባባይና አይንህን ነው ማጠፋ
ታፍራለህ እገልሃለሁ ነብያችን ስለሰደበክ እገልሃለሁ አንተ ጥም ነብያችን ሰለላሁ ዐለይሂ ወሰለም አንተ የምትናገራቸው ሰዎች አይደሉም እሺ ነብያችን ጀግና ናቸው ለሴት ልጅ ክብር የሰጡ የዓለማት ብርሃን የሆኑ ጀግንነታቸው በአንድ ላይ 11 ሴቶችን በአንድ ጥባት ይከኩ ነበር እላቸው ነበር ሕፃን ልጅን ወሲብ ያደርግ ነበር የወንድ ልጅ ብልት ይጠባ ነበር አንተ እኮ ሴት ልጅ የተረገመች ናት ይላል መጽሐፍ ቅዱሳችሁ ሴት ልጅ አይልም ሴት ልጅ የተረገመች ናት ይላል ሴት ግን አንቺ አብረው ሰዎች አሉ ሴት ልጅ አብረው ሰው አለ ግን እንዲየጮሽ ዱስን ሂድና አንብብ ሞት ጥያቄ ስጠይቁክ መልስ እሺ ዝም ብለህ እሺ አሁን እየጠጣሽ ያለክም እውቀት ዜሮ ምንም እውቀት የለክም ደንቆሮ ነክ እንዳንተ አይነት ደንቆሮ መሃይም አይቻላቅም አንድ ድንጋይ ለምንድነው የምታመልከው ስትባልኩ መልስ የሌለ ደንቆሮ ኮነክ እንጨት ለምንድነው የምታመልከው ስትባልኩ መልስ የሌለ ደንቆሮ ኮነክ መጽሐፍ ቅዱስ ራሱም ሳታነብ ደንቆሮ ኮነክ አንድ ጥያቄ እንጨት ለምንድነው የምታመልከው ስልኩ መልስ ያልሰጠኸኝ እኮ ነክ መጽሐፍ ቅዱስ ምንድነው የሚለው ስልኩ መልስ ያልሰጠኸኝ እኮ ነክ ስድብ ብቻ ነው አንተ የምታውቀው ሌላ ምንም አታውቅም እንዳንተ አይነት ደንቆሮ እስኪ አንተ ወንድ ከሆንክ አዲስ አበባ መንገድ ላይ ሂድ ሰርተህ ኩሽና ለኩሽና እየሄድክ ነብያችን ሰለላሁ ዐለይሂ ወሰለም ሰድበክ አንተ አዲስ አበባ ላይ እስኪ ወንድ ነክ አደባባይ ውጣ ወንድ ነክ አንተ ሴታ ሴት ኩሽና ለኩሽና ኩሽና እኮ ነው የምትኖረው አንተ ባይዘ ነብይሽ መገለጥ የሚመጣለት ኩሽና ውስጥ ከመኝታ ክፍል ቆጣታ የአይሻ ቀሚስ ውስጥ መኝታ ክፍል ብቻ ነበር መገለጥ ነብይሽ ማታቂ ከሆነ ላስተምርሽ ከመኝታ ክፍል ቆጣታ አትጩይ ቆይ ደባለ ኩሽና ትቀመጣለህ ትሳደባለህ አንተ ወንድ ነክ እንደ ሴታ ሴት ዝም ብለክ ምላስ ብቻ እንደ ሴት እውቀት ይኖርክሽ የወንድ ልጅ የወንድነት ላይ ምንድን ነው ባላተሻል ግን ወራ ካልሲ ነጠብ የጫማ ግማት ደግሞ ቤተሰብ ይኖራታል በዚህ ጨዋታ አብሯት ባሏ እንዴት ነው የሚኖረው? እርግጠኛ ነኝ አራተኛ ሆና ነው ባሏ ሌሎቹ ጋር ያለው ቤት ውስጥ ባዶ ሆና ጨንቋት በቃ በጣም እየጮኸች ነው። አንተ እፎይ በፊት ብትኖር ኖሮ አራተኛ የደረበብኝም ነበር እስልምና ውስጥ አልቀመጥም ነበር የሚል ሙግት ከራሷ ጋር ገብታ ነው ባይዘ እፎይ በቃ አንተ በቃሃል አንተ ምን ነውታ እሺ ስለ ውሻ ጎግል ላይ ሰርች አድርግ ውሻ የተፈጠረበት አፈርኛ ሐዲስ ላይ አለ ከእምብርት አዳም ከተፈጠረበት እምብርት ፓርቱ ላይ ሰይጣን መታ ከነካችሁ ፓርት ላይ ነው ውሻ የተፈጠረው ምንድን ነው ድጋሞ ውሻ የተፈጠረው ማለት ነው የሰው ልጅ አለ ይሄ ሰውነት አለ እምብርት ጋር ቀዳዳ አለች እምብርት አለ ያቺን ፓርት መጀመሪያ ሰይጣን ነው የሰው ልጅ ሲፈጠር መጥቶ አዳምን እንደዚህ ሲነካው ሆዱ ጋር ያቺ ፓርት ነፍስ ሳይዘራባት በፊት አነሱና ያቺን ጭቃዋን ፓርት ጣሏት መላእክቶች ማለት ነው ከሱ ነው ውሻ የተፈጠረው ገብቷል አንተ እውቀት አረድገም እዚህ ላይ አልደረስክም ያላ ተረተረት እዚህ ላይ ደርሰሃል አንተ አልደረስክም አልደረስኩም ይሄንን ተረተረት አላነበብኩት አዳም አሁንም አዳም ይመጣልን ወደ መሰረቱ እሺ ከዛ ምን ተፈጠረ ውሻ እሺ በዚህ እምብርት ላይ ባለ ጭቃ ውሻ ተፈጠረ ጎበዝ ስማ ውሻ ከሰው ልጅ ጋር ያለውን ሪሌሽንሺፕ ታውቃለህ ግንኙነት ከሰው ጋር በጣም ይዋደዳል ኧረ ውሻና ሰው አይገናኝም ተው ነብይ ከኡስታዝ ግን የውሻና እህል ግንኙነት አችሉም ሲል ነው የሰማሁት እንጂ እኔ ሰውና ውሻ ኧረ ተው ሐራም ነው ታረግ እኮ ድድኛን እኮ አንተ ሚውት አታርጋ ፋራነን እሺ ጋቲሲ አራዳዬ ልጅ ፋራት ሚውት አታርጋ ብዙ ተከታዮች አሉኝ ከስር ማለት ነው እየተከታተሉኝ ሚውት አታርጉ ዝም ብል እሺ ፋይ ቀጥል ከዛ ውሻው ጋር ነኝ አንተ እየነገርኩ ያለው ስለ ውሻው ጋር ነኝ ከዛ አሁንም ብዙ ሳይንቲስቶች ስለ ውሻ አፍንጫው ላይ ስላለው ቫይረስ ነብዩ መሐመድ ከዛሬ 1400 ዓመት በፊት ነው የተናገሩት
ውሻ ምን ብለው ተናገሩ? በአፈር ነው አዝዱት፣ በአፈር አዝዱት ነው ያሉት። ስማ በአፈር ብቻ አዝዱት፣ በሌላ ነገር ያቺ አፈር ምን እምብርቷ ነች? ከእምብርቷ ላይ በወደቀ አፈር ነው በምንድን ነው? አፉ ላይ ላባ አለ፣ እዚህ አፍንጫው ላይ ደደብነህ እንዳንተ አይታፋጥም። ኦኬ አፉ ላይ በሚያልበው ነው። በዚች ከነካህ ቫይረስ አለው እሱ ላይ። ሳይንቲስቶች ተመራማሪዎች ደርሰውበታል። አሁን ድረስ ኮሮናም ዓለም ላይ የተሰራጨው በዛ ነው ተብሏል። ፋይን ውሻም ሆነ ቆይ እሰማለሁ። ውሻም ሆነ ሌሎችም እንስሳቶች የነሱ ሳሊቫቸው ጤናማ አይደለም፣ ከሰው ጋር አብሮ እንትን የሚል አይደለም። ዞሮ ዞሮ ግን ነብይ አንድ ሰማኝ እኔ ነኝ ዝም ብለህ እኔን ነብይ ትላለህ። የሰው እምነት አትንካ በቃ አዳምጥ። ይሄ በከንፈሩ በለሃጩ ምክንያት ብሎ ላይ ብዙ እምነት አለ። ማንንም አዳምጥ። ሙሐመድ የአብደላ ልጅ የሙተሊብ ልጅ አንድ ሐዲስ አልተናገረም። በዚህ ምክንያት ነው ውሻ የሚገደለው አላለም። ቡሃሪና እንደ ክፈትልኝ 1570 ቢ ውሻ ገደሉ አልተባለም። ቁርአን ላይ ሱረቱል ካፍ አለው የውሻው ምዕራፍ ይባላል። አሳይሃለሁ። ሱረቱል ካፍን አንብቡ፣ በአማርኛ አንብቡ። ሱረቱል ካፍ እከፍትልሃለሁ። እሱ ደግሞ ስለ ውሻው ዋሻው ጋር ከልጆቹ ጋር እንዴት እንደገባ እሱን ደግሞ አሳይሃለሁ። እንዴት እንደምለጥፍ እዛ ደግሞ ሄጄ አሳይሃለሁ። ማን ቤት እንደገባ ነው እሱ ጋር አብሮ ተኗኗሩ። ውሻ ከወጣቶች ጋር አብሯቸው እኮ አሳይሃለሁ። ዝም ብለህ ውሻ በቃ ሙስሊሞች እንከን ሙስሊም ላይ 1570 ቢ ነው ያልኩህ። እለጥፋለሁ። እዛም እንከን በፈለክ ቁጥር ማለት እለጥፋለሁ። እዛም የትም እንሂድ ዛሬ እለጥፋለሁ። ሰልመህ ነው የምትቀረው። ተሰልማታለህ፣ ሻሃዳ ትይዛለህ። ምን ጭንቅላት የሌለውን ጣዖት ላመልክ ዋጋ የተከፈለልኝ ሞኔን እኮ ነገርኩህ እኮ። አዳምጥ፣ ይከፈትልህ መረጃ በመረጃ እናወራ። ደግሞ አሁን አደከምከኝ። ደግሞ አይምሮ ያላቸው ሰዎች እስልምና እየሰለሙ ረጋ በል። ሙስሊምና ውስጥ የሚገቡ ሰዎች አይምሮ የሌላቸው ናቸው። እውነት ነው። አይምሮአቸውን ሲጠቀሙ ግን አይምሮ የሌላቸው ይወጣሉ ከእስልምና ውስጥ። ገንዘብ ተቀባቸው አላችሁ ተመልሰው ይወጣሉ። ማንኛውም ጤናማ ሰው እስልምና ውስጥ የሚቆይ የለም። ማንኛውም ከቆየ 330 ቀን ወይንም ደግሞ 3 ወር ከበዛ ቆይ ይነበብልህ። አንዴ ፊት ለፊት አድርግልኝ። 1570 ቢ ሙስሊምን አንዴ ሚውት አድርገና በሎጂክ እኔ እምነት የለቀቄ ቆይ ሎጂክ እንደማይፈቀድ ተስማምተን የመጣ ነው። ቆይ ሎጂክ እንደማይቻል ተስማምተን ነው። ጓደኞቼን ጥዬ ስመጣ አራዳምጥ። ቆይ ሎጂክ እንደማይቻል ተስማምተን የመጣ ነው። እኔ ግን እቀበላለሁ ሎጂክ አልኩ። እችን አዲስ አንብብ። እሺ እችን ገንዘብ እናንተ ናችሁ የምትሰጡት። መሐመድ ገንዘብ ስጡ ያለው መሐመድ ነው፣ እኛ አይደለም። ቆይ እችን አዲስ አንብብ። እስቲ አይገደልም ብለህ ነበረ። ካሞን እችን አዲስ አንብብ። ኦኬ ሳይ ሙስሊም 1570 ቢ Allah's messenger ordered to kill dogs. He sent men to the corner of Medina that they should be killed. እኔ አይደለም ያብደላ ልጅ ነው። አማርኛ አድርግለት ትችላለህ እንድትልባል ነው እንዴ? እንግሊዘኛ የምታነብ አማርኛ አንብባት። አንብብልኝ አማርኛ ላነብልህ ነው። ወይት እንቀጥላለን። ሁለቱ ካፍ ላይ እንገባለን። ችግር የለውም። እለጥፋለሁ። የምጠጣው ውሃ ነው አረቄ ነው ቢራ ነው? የምጠጣው ምንድን ነው? አረቄ ውሃ ነው ቢራ? አንተ በገነት ውስጥ እጠጣዋለሁ ብለህ የምትመኘውን ነው የምጠጣው። የአባይን ውሃ አታረበላ ዝም በል። የአባይ ውሃ ለነቢዩላህ ለሙሴ ሲቀያየርለት የነበረ ትክክለኛ ሙዕጂዛ ያለው ውሃ እኮ ነው። ለሙሳ እኮ በገነት ውስጥ ከምጠጣው ውሃ አንዱ የአባይ ውሃ አይደለ? እኔ እዚህ እየጠጣሁት ነው። ተስፋ አታድርግ። ዱንያ ምድር ላይ ያለ ነገርና እዛ ጀነት ላይ ያለ ነገር ማነጻጸር ማለት ድድብና ነው። እሺ የአባይ ውሃ አንደኛው ናይል ውሃ ነው የምንጠጣው ብለህ ስለምታመን ሐዲስ ስላለ ነው። እሰጥሃለሁ። እሱንም ለጥፋለሁ። እሱ የአባይን ውሃ የተባለበት ምክንያት አለው። እሺ ጊዜ ምክንያት ቢኖረው አንተ እዛ ሄደህ የአባይ
ሆናል አገኛለሁ ብለህ ሙሳ በሱ ላይ ሲሻገር ነበር። ብዙ እንክብካቤ ያደረገ ውሃ ነው። አይመለከተንም፣ እሱ አይመለከተንም። እዛ ጠጣዋለሁ ምድረ የምትመኘውን እኔ እዚህ እየጠጣሁት ስለሆነ አንቺ አንበሳም አክሳም የሆንሽ ሰውዬ ቀጥይ እስኪ። አንቺ ግን ማለት አይከብድም እንደ መሐመድ ወይን እንደዚህ እኔ እንትን አይደለም እንደዛ ትጥረኝ አባ ልበልህ አንተ ክርስቲያኖችን የምታሰድብ የሆንክ ሰውዬ። ክርስቲያኖች ማለት የተከበሩ ናቸው። እሺ እና መሐመድን ደደብ ነገር ናን ቀጥልሻው አንብብልኛል። ምን ደደብ ማለት ምን ማለት ነው? ምንም የማያውቅ ማለት ነው። አታውቅም እኮ አንተ እንዴ! ምንም ልክ እንደ መሐመድ ማለት ነው። ልክ እንደ መሐመድ ማለት ነው። አሁን እኔ እናንተ ነን እየተከራከርን ያለነው። እዛ ምን አስኬደ? ሶስተኛ ምንም አላውቅም ያለ መሐመድ ሱራ 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ያለው ምንም አላውቅም ያለው መሐመድ ነው። እና አላህ ያሳወቀውን እንጂ መሐመድ ምንም አያውቅም። አላህ ያሳወቀውን ነው የሚያውቀው በጅብሪል አማካኝ። እኔ ደግሞ ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 2 ላይ እውቀት እንደተሰጠኝ ቅባቱን እንደተቀበልኩ እንደማውቅ ተነግሮኛል። አውቃለሁ። ባማን ለአንተ አውቃለሁ። ታውቃለህ? አውቃለሁ የሚለው ሴጣን ብቻ ነው። እሺ ሴጣን እውቀት የለውም። ሴጣን አውቃለሁ። ቆይ ሊሚትና ገደብ ነው ያለው።